አንድ ብቻ ቢሆን ለምን ልፍጠርለታለን? ስለዚህ ለምን ሁለት ብቻ አልሆነ? ሶስት እንዴት መሆናቸው እንዴት አወቅ? ክርስቶስ ሲያርግ ምን ብሏል? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ጠብቁ ነው ያለው። ታዲያ አብ ወልድ መንፈስ ቅዱስ አምላክ ናቸው ብሏል እንዴ? አብ ወልድ መንፈስ ቅዱስ አምላክ ናቸው ብሏል? እሺ ያው እሺ ኦሪት ዘፍጥረት ላይ አብርሃም እግዚአብሔር አብርሃምን ጎበኘው ይላል። አብርሃም አብ ወልድ መንፈስ ቅዱስ አምላክ ነው ብሎ ያምን ነበር እኮ። ልንገርህ እግዚአብሔር አብርሃምን ጎበኘው፣ ወደ እርሱም ሲመጣ 3 ሰው አየነ። ስንት ሰው? 3 አምላክ ነው 3 ሰው። እንዴ ስለ አምላክ እኮ ነው እያወራሁኝ ያለሁት እኮ። ስንት ነው? እሺ ስንት ሆኖ መጡለት? ለምን ሳይሆን ሳይሆን ስለ አምላክ ነው ጥያቄ። 3 ሰዎች አልከን አይደለ? እግዚአብሔር ይላል እግዚአብሔር አብርሃምን ጎበኘው አለ። ወደ እርሱ 3ቱ ሲመጡ አየ። ኦኬ 3ቱም እግዚአብሔር ናቸው? 3ቱም እግዚአብሔር ይባላል። ስለዚህ አብ ስጋ ሆኖ መጥቷል ማለት ነው አይደለ? አልመጣም። እና ወደ አብርሃም ጋር የመጣው ሰው አይደል? ሰዎች መጡ አልከን እኮ። አሁን 3 ሰዎች መጡ አልከን አይደለ? 3 ሰዎች። እሺ 3 ወልድ መንፈስ ቅዱስ ናቸው? ስለዚህ ቅዱስ በስጋ ተገልጠው ነበር ማለት ነው። የጌታ ሰው አብን አንድ የለም። አብ አልታየም እስከዛሬ ድረስ። ማስረጃ አንስተህ መጽሐፍ ቅዱስ ይዛል? እሺ ቆይ አብን አልታየም ትለኛለህ? አዎ እኔ ከኢየሱስ ቃል ነው ማስረጃ የምሰጠው። ሙሴ አላየውም? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አብን አንድም እንኳን ያየው የለም ብሎ ተናግሯል። ገብቷል? ምዕራፍ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ወላሂ በጣም ይዋህ ናቸው። ወላሂ ሰው ነው የተገለጠው እያለ ዞሮ እንደገና እግዚአብሔር ነው የተገለጠው ብለዋቸዋል። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 እሺ የዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ምንድነው የሚለው? አሁን የአብ እንዳልታየ የዮሐንስ ወንጌል ምዕራፍ እኮ ላሳይ እኮ ምዕራፍ 14 እኔ ማስረጃ የምሰጠህ እኔ ነኝ። እኔ ደግሞ የኔን እሺ አንተ ደግሞ አብ እንደታየ ልትሰጠኝ ነው? እሺ እኔ ደግሞ ልስጥህ ማስረጃ እኮ አብ እንዳልታየ ልስጥህና የዮሐንስ ወንጌል ምዕራፍ 14 ቁጥር 8 እንዴ ይኸውልህ አብ እንዳልታየ ማስረጃ ልሰጥህ ነው አሁን። እሺ ከኢየሱስ ክርስቶስ ቃል ከራሱ ንግግር ማለት ነው። ዮሐንስ ወንጌል ምዕራፍ 5 እሺ እኔ ደግሞ አዳምጥ እንጂ ይሄን ሳታዳምጥ ነው እንዴ ሌላ ልስጥህ የምትለው? እንዳልታየ ነው ማስረጃ። እሺ አንተ ደግሞ አብ እንደታየ መስጠት ፈልገህ ከሆነ እሺ ስጠኝ፣ ችግር የለውም። እኔ ቃል በቃል ይኸው ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን ያየ አንድም እንኳን የለም ተብሎ ተገልጿል። ያላ ቀጥል አሁን አንተ። እሺ የዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ምን ይላል? ምን ይላል? ንገረን ምን እንደሚል ችግር የለውም። ፊልጶስ ጌታ ሆይ አብን አሳየን አለው። አሃ የእግዚአብሔር የክርስቶስ መልስ የነበረው ምንድን ነበር? ቀጥል እሺ ጨርስ፣ ማስረጃህን ጨርስና ከዛ ሐሳብን በዚያ ላይ ስተን ከዛ በኋላ ደግሞ ሐሳቤን ይሰጣል። ጨርስ። ይህን ያህል አብሬያችሁ ስኖር አታውቀኝም ነው። ከዛስ እኔን ያየ አብን አየ። አይዋ እኔን ያየ አያለ እንጂ እኔ አብ ነኝ አላለም። አይ አብ ታይቷል የምትል ከሆነ እዚህ ቦታ ላይ እኔ አብ ነኝ እያለ እስካሁን ድረስ አብሬ ስኖር እንዴት አታውቀኝም እኮ ነው። እሺ ችግር የለውም። ማንን አሳየና ያሉት? አብን። ማንን? አብን አይደለ? ስለዚህ ያዩት ማንን ነው? ፊታቸው ወልድ ነው አይደለም? ነው። በጣም ጥሩ። ስለዚህ ወልድ አብ ነው ወይስ አይደለም? ወልድ አብ ነው ወይስ አይደለም? ያዩት ወልድ ነው።
በሱ ውስጥ ግን እኮ ያዩት ወልድን ነው አብን ነው? ወልድን። ስለዚህ አብን አላዩትም ማለት ነው። ክርስቶስ እኮ በአብም እንደሆነ እኮ እየተናገረ ነው። አልጠየቁም። አብን አላዩትም ማለት ነው አይደለ? ወይስ አብን ነው ያዩት? ራሱ አብ ነው ኢየሱስ ካልክ አዳ ወልጅ ሰፈተው ነው። ኦርቶዶክስ ልትወጣ ነው። ኦርቶዶክስ መስልክ ወይ ፕሮቴስታንት አብን ነው ያዩት ወይስ አይደለም? እሺ ወልድን ነው ያዩት። ላስረዳ። በጣም ጎበዝ። ስለዚህ አብ አልታየ ማለት ነው። ስለዚህ አሁን አብ የታየበትን ጥቅስ አምጣ። ያና ክርስቲያኖች ኮሜንት ላይ ነው ማንም ያየው ኮሜንት ላይ ክርስቲያን ልጅ እየጻፈ ነው። መስቀል አድርጓል። ማንም ያየው የለም። ወንድም የማታውቀው ነገር አትከራከር። አብን ያየ ማንም የለም ይላል። አንተ አብ ታይቷል ልትለን ነው? ጥቅስ አምጥተህ ኢየሱስ ክርስቶስ እኔን ያየ አብን አየ ሲል እዚህ ቦታ ላይ ቀጥታ ስለማየት እያወራቸው አይደለም። ወጣላ አይደለ? ለዚህ ነው ስለ አብ እየተናገረ ያለው አይደል እኮ ነው። እዚህ ጋር ስለማየት አይደለም ቀጥታ እያወራ ያለው እኮ። ስለዚህ አብ አልታየማ። ታዲያ በእርሱ ውስጥ አብን እንዳለ ማንም ይኸው ላስረዳ። አብ እንደታየ ጥቅስ አለ ብለህ ነው እዚህ ጋር ያመጣው ጥቅስ የሥላሴ ምስጢር ስለማይገባ ነው። ስለማይገባ አትበለው። ገናችን የገባህ ነገር ካለ በስነ ስርዓት አስረዳ። እኛ እንደናንተ ሰው ነን። ወጣላ አይደለ? አንተ ለነብያቶች ያልተገለጠ ተገልጦልናል። አሁን ለታን ቄስ ገብቶ እዚህ ጋር ቀሲስ ሰምታችሁታል። ሥላሴ ነብያቶች ሰብከዋል ወይ? ነብያቶች ያልሰበኩም ማለት ነገር ግን እነሱ አልተገለጣላቸው። አንተ አሁን እዚህ ጋር እኮ እያልከን ያለው ምን እንደሆነ ታውቃለህ? ክርስቶስ አምላክ አይደለም። እሺ ወደ እሱ እንሂድ፣ ችግር የለም። ነገር ግን አብና ኢየሱስ አንድ ናቸው የሚለውን ቆርጦ እሺ፣ ከዚህ በኋላ የተለያዩ ናቸው። እሺ ኢየሱስ ክርስቶስ አምልኩኝ ብሎ ሰብኳል አልሰበከም? አምልኩኝ ብሎ ኢየሱስ ክርስቶስ አምልኩኝ ብሎ ሰብኳል አልሰበከም? ኢየሱስ አልሰበከም። ጎበዝ ልጅ። ታዲያ ለምን ታመልከዋለህ? ለምን ታመልከዋለህ? እሺ አዳምና ሔዋን መሳሳታቸውን ታምናለህ አታምንም? ረብ ፈጣሪ አዳምና ለምን ታመልከዋለህ አልኩት ኢየሱስን። አዳምና ሔዋን መሳሳታቸውን እኮ ላስረዳህ እኮ አምላክ መሆኑን እኮ ላስረዳህ። አምላክ እንዴት እንደሆነ ላስረዳህ። አልጠየቅኩም። መስል ኢየሱስ ክርስቶስ አምልኩኝ ብሏል አላለም? አምልኩኝ አላለም። ስለዚህ ክርስቲያኖች ኢየሱስ ክርስቶስ መጽሐፍ ቅዱስ ብትወዱኝስ ትእዛዜን ትጠብቃላችሁ አለ። ከትእዛዙ መካከል የሚል ትእዛዝ አለው የለም? ኢየሱስ ክርስቶስ የለም። ስለዚህ አትወዱትም፣ ምክንያቱም ትእዛዙን እየጠበቃችሁ አይደለምና። እሺ አታምልኩኝ የሚል ተጽፏል። ግን አታምልኩኝ የሚል የግዴታ መጽሐፍ አይጠበቅብንም። አብርሃም አታምልኩኝ ብሏል አላለም? መልስ። አብርሃም አታምልኩኝ ብሏል አላለም? አንተ እኮ እዚህ ጋር ያለው እኮ ግዴታ መጽሐፍ አለበት ነው። እና ታዲያ ትምህርቱን ከሱ ካላገኘ ከማን ያስከው ታዲያ? እሺ እኔ ክርስቶስ ማለት ነው አዲስ ኪዳን ላይ ብቻ አይደለም አምላክ መሆኑን የሚገልጸው ብሉይ ኪዳን ላይም ተገልጿል። አልጠየቅኩህም። ኢየሱስ ክርስቶስ አምልኩኝ ብሏል አላለም? የዛሬው ጥያቄ ይሄ ነው። ይሄንን ከባድ መመለስ የሚችል ክርስቲያን ካለ መግባት ይችላል። ሌላ ክርስቲያን አለ ከገባችሁት መካከል? ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው? መጽሐፍ ቅዱስ ላይ አንድ ስፍራ ላይ የሚያሳይ ክርስቲያን ካለ መግባት ይችላል። አንድ አንተ እኮ አሁንም እኮ አልገባህም እኮ ሙሉ ምንም በቃ እንደ ቁርአን መጽሐፍ ቅዱስን ቀኝ ወደ ግራ ነው ስለምታነቡት ሊገባ አይችልም። በቃ መሳደብ ጀመሩ። በቃ ወረድ የመጨረሻ ባትሪ ነው ክርስቲያኖች ቀጥታ ቁርአን ዘለ ይሳደባሉ። አይደለም ይሄ ስድብ አይደለም። ነገርኩህ እኮ ምን ይላል ጻዲቁ ኢሳያስ ምን ብሏል? አድሚኔና እንደዚህ ቤት እኛ መካፈት አንፈልግም። ሰላም ነው። እሱ እንዴት ነው? ሰላም ነው። እንዴት ነው?
አማን ነው አለን እንኳን መልስ ልሰጥ ሳይሆን አንድ እውነት ለማወቅ ፈልጌ ነው። እሺ እስልምና ማለት የመጀመሪያው ነብይ ማን እንደሆነና የመጨረሻው ማን እንደሆነ እንድትነግረኝ ፈልጌ ነው። በጣም ጥሩ። በእስልምና ሃይማኖት የመጀመሪያው ነብይ ማን ነው? የመጨረሻው ነብይ ማን ነው? የመጀመሪያው ነብይ አደም አለይሂ ሰላም ነው። ማስረጃ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም فقيل له يا رسول الله هل كان آدم نبيا؟ قال النبي صلى الله عليه وسلم نعم كان نبيا مكلما وآخر الأنبياء هو النبي محمد صلى الله عليه وسلم. يا نبيات مجرش دقمو نبيات صلى الله عليه وسلم نحجو مسرجا. قال الله سبحانه وتعالى في سورة الأحزاب ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين. الله سبحانه وتعالى بالقرآن لي محمد جن نبيات بدمدميانا مجرش عنو إلى نبيات صلى الله عليه وسلم أنا آخر أنا خاتم النبيين لا نبي بعد يالو ما الناس الطب أنا نبيات كل مدمدم يعني كأني وهلا نبي لما قالوا النبي صلى الله عليه وسلم حديثهم ليس لآدم تطيب وأنت الله بركتني يا آدم نبي نبرني سبالو أو نبي نبر بلو تناقروا بس يوم الله ناقروا نبينا بلو ملسوا ስለዚህ የመጀመሪያው ነብይ አደም አለይሂ ሰላም ነው። የመጨረሻው ነብይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሀቢቡ መርሐባ ቅዱሳን ጸጋው የበዛላችሁ ያ ሰላም ዛሬ ተዋኘ ላሳያችሁ ከዚህ በኋላ እዚህ ነው እኔ ተርካቶክ መርሐባ እና የጠየቀውን ገልጸዋል። ያ የመጀመሪያው ነብይ አዳም ነው። የመጨረሻው ነብይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የመጨረሻው ነብይ መሐመድ ነው እና ሱራ የመጀመሪያው ነብይ አዳም ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው የታዘዝከው ይቆራረጣል። ምን አልከኝ? እንደሆነ ታዘዝኩ ይላል። ያ 39 ቁጥር 12 መሐመድ ማለት ምን አልከኝ? የሙስሊሞች የመጀመሪያ እንደሆነ ታዘዝኩኝ ይላል። ሱራ 39 ቁጥር 12 ላይ أول المسلمين من النبي محمد صلى الله عليه وسلم كتلاك كل تولد أنصار من المسلم موناتشون لقدتنا ثم كتولد أنصار كلهم نبي كتلاك كل تولد أنصار يجمع عماني يجمع مسلمين بنا سورة الأعراف لا بتل موسى من هلال وأنا أول المؤمنين له يعني أما لا ناس نجمع يعني ሙሴ እኮ እና አዳም አልነበረም ማለት ነው። አዳም ታዲያ አዳም ሙስሊም አልነበረም። ከተወለዳቸው አንፃር እያልኩኝ ነው። አይሰማህም? ነብዩ መሐመድ ከተወለዳቸው አንፃር ሁሉም ነብይ ከተወለዱ ተረጋጋና ቀስበ ይቅርታ አትብላ አንብብልኝና ቃሉን የሚለውን አንብብልኝና ከዛ ልረዳው ቃል ነው 39:12 ያለውን ሲያንብበው ከተወለዳቸው አንፃር እያልኩኝ ነው። አይሰማም እንዴ? ኖይስ ይሰማኛል። ከተወለዳቸው ሳይሆን የሙስሊም የመጀመሪያ እንዲሆን ታዘዝ ማለት እና አብርሃም ተበፊት የነበሩት ነቢያቶች ምንድን ናቸው ታዲያ? መጀመሪያነት ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ።
አንጻራዊ መጀመሪያነትና ጥቅል ላይ መጀመሪያነት በዚህ ዓለም ላይ በህይወታችን ስንኖር መጀመሪያ መጣ ሲባል አንድ ሰውዬ ቀድሞ ከመጡ አካሎች ከነዚህ ካሉበት አካሎች የመጣ ሊሆን ይችላል። ከትውልድ ሁሉ መጀመሪያ የመጣ ሊሆን ይችላል። ቦታ አለ። አሁን እዚህ ቦታ ላይ አንጻራዊ መጀመሪያነት ስለዚያ እየተናገረ ነው። ማንም ነቢይ ከትውልዱ አንጻር የመጀመሪያ የአምላክን ትእዛዝ የተቀበለና የአምላክን ትእዛዝ የፈጸመ ነው። ሙስሊም ማለት የአምላክን ትእዛዝ የሚፈጽም ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው። ለዚያ ነው የመጀመሪያ አወሉል ሙስሊሚን ያለው። ልክ ሙሴ ልክ ሱረቱል አዕራፍ ላይ ይላል ወአና አወሉል ሙእሚኒን ይላል። እኔ የምእመናኖች መጀመሪያ ነኝ ይላል። ኦኬ ከሱ በፊት የነበሩ ከሃዲ ናቸው ማለት ነው። አብርሃም አይደለም፣ ከትውልዱ አንጻር የመጀመሪያ ነው። ያ ነቢይ የተላከለት ትውልድ አለ። የአምላክን ትእዛዝ መጀመሪያ ተቀብሎ የሚተገብረው ያ ነቢይ ነው። ከትውልዱ አንጻር ለዚህ ትእዛዝ የመጀመሪያ ፈጻሚ እኔ ነኝ ያላቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው። እንዳንድ ሙፈሲሮች ጋር ሄዳችሁ ብታዩ ከኡመቱ ከትውልዱ አንጻር ተብሎ ተቀብላቸዋል። ከትውልድ አንጻር አንጻራዊ መጀመሪያ ይባላል። እሺ ኦኬ ደረስ ያ يا سلام من الكين السلام يسمعك ماشي ድምፅህ ተደብቋል። ይኸውልህ ድምፅህ ተደብቋል። እሺ ድምፅህን ከፍ ለማድረግ እሺ አሁን ይሰማል። እሺ ፈጣሪ እንግዲህ ፈጣሪ ሁሉን ነገር ማድረግ ይችላል አይደለም? በእናንተ እምነትም በክርስቲያንም። ስለዚህ እንደዛ ማድረግ የሚችል ከሆነ ለምን ጫካ ላሉ ወገኖች ወይ ህዝቦቹ ወይም እሱን ላልተቀበሉ ስለሱ ለማያውቁ ሰዎቹ ለምን ቁርአንን ወይ በሆነ ስለሚችል ለምን አልተገለጠም? ወይስ አይወዳቸውም? ወይስ መጨረሻቸው ደግሞ እሱን ስለማያውቁ ምንድነው የሚሆኑት? ጥሩ ጥያቄ። አምላካችን አላህ Subhanahu Wa Ta'ala በየዘመናቱ ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ በየትውልዱ ላይ ነብያትን አስነስቷል። ይወጣል አይደለም? ከእስራኤል ብቻ አይደለም። አምላክ አላህ Subhanahu Wa Ta'ala ከዛ ምድር ላይ ብቻ ነብይን የሚያስነሳ አምላክ አይደለም። ከእስራኤል ካልሆነ በስተቀር ነብይ የለም ብለው ያምናሉ ከነሱ ጋር። ይሄ ትክክለኛ አምላክ አይደለም። እውነተኛ አምላክ የፈጠረውን ትውልድ የትም ቢሆን አይተው። አላህ በቁርአን ላይ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ትውልድ አላለፈም ነብይ ያገኛቸው ያለፈባቸው ቢሆን እንጂ ይላል። አያ በሁሉም ትውልድ ላይ ነብያት ልኳል። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁ፣ አላህን በብቸኝነት ተገዙ፣ ጣዖትን ራቁ የሚል ትምህርትን ያስተምሩ ነበር እያለ ይገልጻቸዋል። ስለዚህ ልኮላቸዋል አላህ Subhanahu Wa Ta'ala። አሁንም እስከ መጨረሻው ዘመን ነብይ ድረስ እስከ መጨረሻ ትውልድ ድረስ ለሚመጡ ትውልዶች አጽንቶ አስቀምጦላቸዋል፣ ጠብቆላቸዋል።
ወላሂ እስልምናን የሚያስወድስ ነው እንደው ያለ አስረዳቸው። ሴት ልጅ የሰው ልጅ መገኛና አላህ ስብሐነሁ ወተዓላ በምን መሰላት? በእርሻ እንደምናውቀው አዝርተን አትክልትን ሲሏል እስልምና መልስ የለውም። ጨዋታባቸዋለሁ ሲቅላቸው ላይ በተለይ እንዳትገቡ እንዳይነበሩ አለ። አንድ ጥያቄ ነበር። አንድ ወንድ ነበር እና ቅርብ ጊዜ ነው ወራት ሻሃዳ ተሰለመ። በዛም ምክንያት ደግሞ ትንሽ ከትዳሩ ከልጁም ተለያይቷል። ወጣቶች የሚሰራውን ሹፍርና ነበረ። የባለቤቱ ወንድም ነበረ። መኪናው ወስዶበት አሁን ስራ ፈቶ ነው። በጣም ከባድ ሁኔታ ውስጥ ነው ያለው እና በዚህ ወደ ክርስትና ከመጣ ያ ነገር ሁሉ ይስተካከላል የሚል ሀሳብ ተብሎለት ነበር ነው አይቀርም ያለው ለመኖር ነገር ታደርግ ነው። በዚህ ጉዳይ ላይ እስኪ ኡስታዝ ወሂድ ምናምን አሉ መሰለኝ ሙስሊም ክርስቲያኖች ላይ በሚፈጠሩ ችግሮች መፍትሄ የሚያደርጉ ልጆች አሉ መሰለኝ። እነሱን ብታናግሯቸው ጥሩ ይመስለኛል። ማለት ከአስተምሮቱ አንጻር ከአስተምሮቱ ከትምህርቱ አንጻር እንዴት ነው ማድረግ ማለት በሄድ አሁን ወደዛ ለጊዜው ስላስተማሩ እነሱ ጋር ይከራከራል ወደሰው ከነሱ ጋር በከራከር ገንዘቡን ለማስመለስ ነው ተራከር ሳይሆን ቢቀላቀል ወደ ስራ ቢገባ ማለት ከእምነቱ ጋር የማይነካካበት ከእምነቱ ጋር የማይነካበት ከሆነ ከነሱ ጋር ስራ መስራትን የሚከለክል ነገር አይደለም ማለት ለጊዜው አሁን ግዴታ መብላት መኖር አለብን። ስለዚህ ስለዛ ድረስ
ከእስልምና እንደወጣሁ አድርጌ ከእነሱ ጋር ተቀላቅዬ ብኖር ብሰራ በቃ ይሄ ነው ሙስሊም እምነትን ክዶ መስራት አይቻልም። ባለህ በእምነት ጽናና የዛኔ ከእምነት ጋር በማይጋጭበት መንገድ ስራ መስራት ይችላል። ከ42 ነው 67 ደቂቃ የሰላም ከበር እሺ ይሰማችኋል። ስለዚህ ማድረግ የለብንም ልበለው። እስኪ ስራው ምንድነው ወንድሜ? ስራው ሹፍርና ነበረ። የሚሰራው ደግሞ የባለቤት ወንድም ነበረ መኪናው። አሁን ወስዶብን ስራ እየሰራ አይደለም። በቃ ነገሮች ተዘጋግቶብኛል ማለት ነው። እስከዛ ድረስ ማለት ይሄን ነገር ካደረገ መስተካከል ይችላል በጊዜው። ምን ካደረገ? ከዚህ ከእምነቱ እንደወጣ አድርጎት ወደ እነሱ ከቀረበ ማለት ነው ስራ እስከሚያገኝ እና ይፈቀድልኛል ጠይቅልኝ የተባልኩ እሺ አይ ከእምነቱ እንደወጣ እንኳን እንትን ማድረጉ ተገቢ አይደለም። ያው ያንን ወጥቼ ያለው ብለህ ግዴታ ነገር አለበት ለነሱ ወይስ ምንድነው? ስለዚህ ከነሱ ጋር ተቀላቅሎ መመሳሰል አለበት። መመሳሰል ማለት እምነቱን በማይነካበት መንገድ ምናምን እንደሰማ አውቀዋል። እምነቱን የሚያስክድ ነገር እንዲናገር ወይም እንዲሰራ የሚያደርጉት ከሆነ ይቅርበት፣ ሌላ ስራ እንደምን ብሎ ይፈልግ ይችላል። ይሄ ነው ጥያቄው። مرحبا عايش. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የኔ ጥያቄ ሁሱ ጅልባብና ኒቃብ ለብሰን በዚህ በትከሻ ላይ የሚያዘውን ሻንጣ መያዝ አይቻልም የሚል ፈትዋ ሰምቼ ነበር። ከምን አንፃር ነው? ምን አልሽኝ? ጅልባብና ኒቃብ ለብሰን ድምፅሽ አይሰማም። يا سلام يا سلام. مرحبا. አይሰማም። መጠየቅ ይቻላል ወንድማችን? ይቻላል። ልጠይቅህ? እሺ። ኦኬ ማለት ያው እኔ ክርስቲያን ነኝ፣ ግን አንድ ጥያቄ ልጠይቅ ፈልጌ ነው። እሺ። አይ ብዙ ጊዜ አይሃለሁ እና የተረጋጋ ልጅ ነህ። ተረጋግተህ መልስ ትሰጠኛለህ ብዬ አስባለሁ። እሺ። ጥያቄ አሁን ይኸውልህ በክርስትና መጽሐፍ ቅዱስ ሲጻፍ የሚገርም ነገር ብዙ ወንጌላውያን ተሳትፈውበታል። ብዙ ምስክሮች አሉ፣ አንዱ ከአንዱ ጋር የማይጋጭበት። በሙስሊም ደግሞ የሚገርም እኔ የመሰለኝን ነው እንግዲህ ማለት ነብዩ መሐመድ ብቻ ናቸው እስልምናን የመሰረቱት ነው እንግዲህ እንደ ቁርአኑም እንዳየ ነው። እስኪ ለነሱ ደግሞ የሆነ የሚያመሳክር ሌላ ነብይ አለ ወይ? እስኪ እሱን ግልጽ አድርገህ ብትነግረኝ ደስ ይለኛል። ማለት እንደው በቀና ገብቶሃል አይደለ? አሁን ሱራ ስንት ላይ ቁርአን የትኛው ምዕራፍ ላይ እንደዚህ ብለህ ብትጠይቀኝ ላላቅ እችላለሁ። በእርግጥ ግን በቀናነት ገብቶሃል አይደለ? እና ከነብዩ መሐመድ ውጪ ቢያንስ አንድ ሰው በእርግጥ ይናገራል። ያንን ሰው ደግሞ እውነት ነው ውሸት ነው የሚለውን ነገር በትክክል ለማረጋገጥ ምንድን ነው ሌላ አካል መመስከር አለበት አይደለ? ስለዛ ነገር እውነት መሆኑን ለማረጋገጥ ያ ነገር በትክክል ያውና እኛ በምንለው ሳይሆን እናንተ እንደምትሉት አላህ በምትሉት ከአላህ ስለመሆኑ ትክክለኛ ማረጋገጫ ስለመሆኑ የግድ የሆነ ማረጋገጫ እዚህ ጋር ከነብዩ መሐመድ ውጭ ብትሰጠኝ ደስ ይለኛል። ለመስማት ዝግጁ ነኝ። እሺ በመጀመሪያ ያስከመተውት
አንድ ነቢይ ለነቢይነት ማረጋገጫ ሌላ ነቢይ መመስከር አለበት የሚለው ሙሴ ለምሳሌ በክርስትና ነቢይ ነው ተብሎ ይታመናል። ግን ከእርሱ በፊት የመሰከረለት አንድም ነቢይ የለም። ይቅርታ እሱ ወደ ክርስትና ውስጥ ሳንገባ እንደው እናንተ ከይቅርታ ጋር በቃ ችግር የለም። እኔ አሁን ስለ ክርስትና ውስጥ ሳንገባ የእስልምናውን ብቻ እስቲ ከሱ ውጭ ያለውን ነገር ይቅርታ ጋር ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ኢየሱስ ክርስቶስ መስክሮላቸዋል። ማስረጃ ወይፋለ ዒሳ ኢብኑ መርየም ያ በኒ እስማኤል የሚረሱ ኢየሱስ የሚለው የክርስትና ነው። እንደመለስ አትፈቅድም? እፈቅዳለሁ። ስለ በእናንተው ጋር እያይዘህ ነገረኛ። አሁን ስለ ክርስትና ላወራ ስል ቅድም ስለ ክርስትና ታወራለህ። አሁን ሳወራ ደግሞ ስለዚህ ኢየሱስ የሚለው አሁን የክርስትና ነዋ። ኢየሱስ የሚለው የክርስትና ነው አይደል? ኢሳ በልና በለኝ። ችግር የለውም። እሺ ኢሳ በሚለው ኢየሱስ ማን ነው? እሱን ተው። በክርስትና ኢየሱስ ያንን መስፈርት ስታመጣ ጊዜ መስፈርቱ ስህተት እንደሆነ ላስረዳህ አልኩህ። በመጀመሪያ አትንካብኝ፣ መስፈርቱን ስለ ክርስትና አታውራ። እሺ አልኩህ። ስሙን ሳረሳ ደግሞ እኛ ኢየሱስ ብለን እንጠቀማለን፣ ችግር የለብንም። እሱን አትበላል። እንደሱ ከሆነ የሚታወቀው እንደዛ ነው። ግን በቀናነት ወንድሜ ለክርክር ሳይሆን ለማወቅ እስከገባው ድረስ በቀናነት ብታስተናግደኝ ደስ ይለኛል። ካልሆነ ችግር የለውም፣ ወርዳለሁ። ችግር የለም። የድንግል ማርያም ልጅ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስክሯል። ለዚህ ማስረጃ ከዚህ በኋላ አህመድ ወይም መሐመድ የሚባል ነብይ ይመጣል ተናግሯል። አለቀኝ። ከእኔ በኋላ መሐመድ ወይም አህመድ የሚባል ነብይ ይመጣላቸዋል ብሎ ተብስሯቸዋል። የማርያም ልጅ ቁርአን ሱራ ስንት ላይ ነው ያለው? السلام عليكم ورحمة الله وبركاته. وعليكم السلام. አንተ አዛን ስትል እንዳይረብሽ መሰለኝ ያስወረዱት ካለ መልሱታል። ሲጀመር ኢየሱስን የክርስቲያኖች ማን አደረገው? ዝም ብላችሁ ሀብት ንጉስ መስላችሁ ሌሎች እንዲያወሩ ይተዋላቸዋል። ሚውት ውሱ ሚውታ تسمعين كلامي ولا؟
አይሰማችም? صوتك بعيد. ቀጥሎ ከተሰማችሁ ሚውት አድርግ። ማን ነው የረበሽ እኮ ሄድና ብዙ አንተ ነው ንፋስ ያለው እኔ መስጊድ ስለሆነ ምን ታወራችሁ? እሺ ሄድና ሰላም የመጀመሪያው ልጅ መልሱት አንድ ጊዜ። ቢኒ ነው ማን ነው የሚባለው? አንድ ፈልጌው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ያለው አካል ተመቻችሁ መዋየት ይፈልጋል ማለት ልጁን እኮ ፈልጌው ነው አስገቡት እያልኩ ያለሁት። እሺ ምንድነው ጥያቄ? ይሄ ኤድና አይሰማችሁም? ክርስቲያኖች ኢየሱስ የክርስቲያን ነው ብላችሁ የምትሉ ሁለተኛ እንዳይደገማችሁ እሺ። ኢየሱስ የእስላም ነብይ ነው፣ የተከበረ ነው። እንትን ሀብት ንብረት አድርጋችሁ ትደዝ ብላችሁ ባየበሰማ ለመውረስ ትፈልጋላችሁ እንዴ? ኢየሱስ የእስላም ነብይ ነው። ኢየሱስ ማለት አማራ ማለት የእንትን ምንድነው? ሲጀመር ኢየሱስ የአምላክ ስም ነው እንዴ? ምን ሆናችኋል? የሰው ስም እኮ ነው። ቻሌንጅ የሚያደርጋለ በዚህ አይታኒ ከምሬን እኮ ነው የምነግራችሁ። እናንተ ማወቅ ያለባችሁ ነገር ኢየሱስ የኢስላም ነብይ ነው፣ የድንግል ማርያም ልጅ። ንብረት አይደለም ዝም ብላችሁ የምትወርሱት። በፊት እንደዚህ ይሄ የኛ ነው ይሄ የኛ ነው ይሄ የኛ ነው ብሎ የሚባል ታሪክ የለም። ግልጽ ነው። ቻሌንጅ የሚያደርጋለ ገብታችሁ መሞከር ነው። ሲጀመር እናንተ እግዚአብሔር ትላላችሁ እንጂ ዕብራይስጥኛ ነገር የከኛ ላይ ኢየሱስና እግዚአብሔር የሚል ነገር አለ እንዴ? ዝም ብሎ ፊት ሲሰጧችሁ እንትን ትላላችሁ አይደለም? ፊት ሲሰማችሁ ሌላው ይሰማል። እንዴት ነው ኢብራሂም ይሰማል? ሄሎ ይሰማል? ኤድና ሄሎ በቃ ሌላ ሰው ቀየረ። ለምን እናወራ? እሺ ሌላ ክርስቲያን ካለ አስገቡ። ሞዴሬተሮች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና የፈትዋ ነው ወይስ ኮምፓራቲቭ? እኔ ስለ እስላም ነው ማለት በእኛ ስለ ዲናችን ማለት ነው። አይ ፈትዋ ከሆነ ሁሱ ነው የፈትዋ መልስ የሚሰጠው ብዬ ነው። ኦኬ እሱ አሁን ነው የለም ሊሰግድ ገብቶ ነው ሲወጣ ይመልስልሻል። ችግር የለም። እኔ ኮምፓራቲቭ ጋር ተያያዘ ጉዳይ ነው። አይፈትዋ ነው። እሺ ፈትዋ ጠብቂው ሁሱ ይመጣል። እሺ ሌሎች ክርስቲያኖች ካላችሁ ግቡ። ሌሎቻችሁ እስከዛ ታብታብና ኮፒ ሊንክ ማድረግ እንዳይረሳ። እሺ ማን አለ? ኦኬ ክርስቲያን የለም ማለት ነው። ክርስቲያኖች ወይ ጉድ! ኢየሱስ ይሉና ሲባል አይ የክርስቲያኑ ኢየሱስን አትንካ። ወላሂ እንደዛ ነው።
ስለዚህ አረብ ክርስቲያኖች እኮ አላህ ብለው ይላሉ። በሉ አፋችሁን ያዙ አላህ እንዳትሉ እንበላቸው። እንዴት ነው የምታስቡት? እግዚአብሔር አይሉም እኮ አረብ ክርስቲያኖች አላህ ነው የሚሉት። አካቸው እግዚአብሔር አይሉም አላህ ነው የሚሉት። አረብ ክርስቲያኖች አላህ ነው እግዚአብሔር አይሉም አላህ ነው የሚሉት። ኤድናም እግዚአብሔር አይሉም አላህ ነው የሚሉት። ኤድናም ምን እያደረክ ነው? አይሰማም። ጥያቄ ነበረኝና መጠየቅ እችላለሁ? ምንድነው ጥያቄ? ና ቢኒን አስገባት። ምንድነው ጥያቄ? ነው ቢኒን ነው ያፈለገው። ይሰማል። ሲስተሙ ሲገባ ጊዜ ይፈጃል። ማነው ያኛው ልጁ? ቢኒና ቢኒ ወይ ሰማ ቢኒ ወይ ይሰማል? ይሰማል? ይሰማል። የት ነው? እንደላይ ነው እየነዳሁ ነው። ይሰማል? ድምፅ የሚረብሽ ድምፅ አለ? አዎ፣ አይ ድምፅ መንገድ ላይ ስለሆንኩ ነው። ትንሽ ደቂቃ ስለምፈልግ ፈልጌ ስላስገባሁ እችላለሁ። እሱ የለም እሱን ፈልጌው ነበር ኢብራሂም። ኖ እኔ አንተ በአነሳኸው ሀሳብ ላይ አስቀጥል ፈልጌ ሰላት እየሰገደ ይቅርታ አድርግልን። ይቅርታ እኔ ከእሱ ጋር ነው መወያየት የምፈልገው። አንተ ስለማውቅህ በደንብ ታውቀኛለህ። ከእሱ ጋር በደንብ አውቅሃለሁ። ሁለተኛ ግን ኢየሱስ የክርስቲያን ከእሱ ጋር እናውራ። ይቅርታ ከእሱ ጋር እናውራ። ደስ ይለኛል። አንተ ማወቅ ሳይሆን መከራከር ነው የምትፈልገው። እንዳይለመድ ሁለተኛ ኢየሱስን እሺ ደስ አለ። ይኸው 700 ሰው እየሰማ አልኩ። ደስ አለ። አይ ትምህርት እንዳይከፋ ወንድሜ። እሺ እንዳይከፋ። እኔ አሁን ለእውቀት ነው የመጣሁት። ለዛ ደግሞ ወንድማችን ያንተም ወንድም እሱ ነው ጥሩ ልጅ። እሱ በጣም ጥሩ ልጅ ነው። ከእሱ ጋር እንቀጥላለን። እኔ አንድ ጥያቄ ለመማማር ከሆነ አትጠይቀኝ። የማርያም እምነቷ ነው። አትጠይቀኝ ወንድሜ። የማርያም እምነቷ ነው። እሱ ከሌለ ልውረድ። እሱ ሊሰግድ የለም እየሰገደ ነው። ሰላም በቃ ሲጨርስ እመጣለሁ። በቃ አመሰግናለሁ። እንደዛ ነው የሚሻለው። አላህ እንዳይለመዳቸው። ኢሳ የምንበለው ኢየሱስም የምንበለው እኛ የምናምንበት የኢስላም ታላቅ ነብይ በተአምር የተፈጠረ ፍጡር ነው። ሌላ ታሪክ የለም። ሁለተኛ የኛ ነው ምናምን እንዳትሉ። በተለይ ደግሞ እኔ ባለሁበት
ትቀልዳላችሁ እንዴ? ሌሎች ካላችሁ አስገቡ። ሌሎች ካላችሁ ግቡ። ሌሎች ክርስቲያኖች ካላችሁ ግቡ፣ መግባት ትችላላችሁ። ዝም ብሎ በዱቤ እምቡር አይቻልም። Halo. Hello. Hello. Nah, jadi tipe husu internet yang cifat waktu ya keselona, husu nomor senang dulu. Ini foto arset. Abi lisama. Abel. Abel. አይሰማውም እንዴ? አቤል የለህም? ዋይ ይሰማኛል። ሞራ ነው የሚያስበው። አንተ የዋ እየሰማሁ እኮ ነው። አታወራም እንዴ? በል ማይኩን ራቅ አድርገን ባትወጡ። አብሽር አይደርስብህም በያ ንፋሱ እፍ ይላልና ከፍ ላይ ማይክህን ራቅ አድርገው ነው ትንሽ። አየሽ አባቴ ሰላም ነው አለው። እንዴት ናችሁ? አለን አልሐምዱሊላህ። ማይክህን ከአፍ ላይ ትንሽ ስታደርገው ድምፁ አይረብሽም። አሁን አንተ ምን ስታወራ ለአንተ አይሰማህም፣ ለእኛ ግን እፉ። ኧረ ማይክ እንኳን ኤርፎን አልያዝኩም። ኦኬ፣ ወደ እንትን ያለሁበት ቦታ ይመስለኛል። ይቅርታ። አሁን ደህና ነው፣ ይሻላል። እሺ፣ እንዴት ነው? ምን እሺ፣ ስለ ሰው አፈጣጠር ትንሽዬ እንድትነግረኝ ነበረ። በጣም ጥሩ። እንዴት ተፈጠረ፣ ከምን ተፈጠረ፣ መቼ ተፈጠረ የሚለውን። እሺ፣ በመጀመሪያ አላህ Subhanahu Wa Ta'ala የሰው ልጆችን በአራት አይነት መንገድ ነው የፈጠረው እና በአራት አይነት መንገድ ሲፈጠር ከአፈር የተፈጠረ አዳም ብቻ ነው። ከዛም በኋላ ከሱ የግራ ጎን አጥንት ደግሞ ሔዋን ተፈጠረች። ከዛም ደግሞ አዳምና ሔዋን ደግሞ በግብረ ሥጋ ግንኙነት ልጆቻቸውን ወለዱ። እነሱ ከተወለዱ በኋላ ደግሞ ከዘመናት በኋላ ከሴት ብቻ በቃል በይሁን ቃል የተፈጠረ ኢየሱስ ማለት ነው። ካለ ወንድ ከሴት ማለት ነው። በአራት አይነት መንገድ የተፈጠረው አራቱ መንገድ እነዚህ ይመስላሉ። ግን እነዚህም አራቱም አይነት መንገዶች ምንድናቸው? ፍጡር ይባላሉ። ግን በታምር የተፈጠሩ የአፈጣጠር አይነቶች ናቸው። አራቱም አፈጣጠሮች ታምራቶች ናቸው። የአምላክ ስራ አምላክ ሰው ከምን አይነት አፈር ነው የተፈጠረ? ምን አልከኝ? ከምን አይነት አፈር ነው የተፈጠረ? ከአፈር። የአፈሩን ከለር ነው የፈለከው? አይ ከአንድ አይነት አፈር ነው ወይስ ከተለያየ አፈር ነው የተፈጠረ ማለት ነው? ከአፈር ሰላም አለይኩም። ወአለይኩም ሰላም። ሐዲስ ላይ ያለውን ለማለት ፈልገው ነው መሰለኝና የአላህ መልእክተኛ አለይሂ ሰላቱ ሰላም ይሄን ሲገልጹ ምን ብለዋል? ጅብሪል ከተለያዩ ቦታዎች አፈርን ቀይ፣ ጥቁር እንደዚሁም ደግሞ የተለያዩ አፈሮች አሉ። የአፈርን አይነቶች አምጦ ብሎ ከዛ አላህ Subhanahu Wa Ta'ala አደምን እንደሰራው ይናገራል ሐዲስ ላይ። ጥያቄ እዛ ላይ ምንድነው? አይ ከአፈር ወይስ ከጭቃ ነው የተፈጠረ ሰው?
ኦኬ አፈር ውሃ ሲጨመርበት ምን ይሆናል? ውሃ ተጨመረበት ምን እኮ የዋና አላህ ሱብሓነሁ ወተዓላ የሰው ልጅ ከውሃ እንደተፈጠረ ይናገራል። ሂደቱን ነው የሚያሳየው። እሺ ሂደቱን ነው አላህ ሱብሓነሁ ወተዓላ ከአፈር ከዛ በኋላ ከጭቃ ከዛ ከሚጫጨቅ ሸክላ ሲል ሂደቱን ነው የሚናገረው እንጂ የተለያየ ነገር እንደሆነ ለማስረዳት አይደለም። ምሳሌ ሂደቱን እያስቀመጠ ነው። አፈር የሚል የለውም። አንዱ መዛሪያ እኮ ጭቃ ነው እንጂ አፈር የሚል የለውም። አፈር አለ ጠይቅ ካላወቅ። አይ አውጥተሽ ታሳየናለሽ? አዎ በሚገባ ለሰይድ ላሊምራን ምዕራፍ 3 ከቁጥር 5 ላይ አይ ማውጣታችን ቪዲዮ መክፈት አልችልም። ቆይ ካሜራ እንትን ልበልና ከታየ ምናልባት ኦኬ ይታያል። ኢማማ ይታያል። ኦኬ እንደገና እሺ አሁንስ እሺ ማተለቅ ስለማይቻል ነው። ሁሴን ፓውዝ ስለሆነ ማተለቅ አይቻልም። ምዕራፍ 3 ቁጥር 59 ክፈትና ማለትም ቁርአን ካለ አይው እዛ ላይ ምሳሌ እንደምት ነው ከአፈር ፈጠር ነው እያለ ይናገራል። ከአፈር ፈጠርኩት ሲቀጥል ሐዲስ የአፈር አይነቶችን ሁሉ ይገልጻል። የአዳምን አፈጣጠር እንኳን አይደለም አፈር ብቻ ሳይሆን የአፈር አይነቶችን ሁሉ ይገልጻል። ጥቁር፣ ቀይ ምናምን እያለ ማለት ነው። ከሶስት አይነት አፈር ነው የተፈጠረው ሰው ማለት ነው። አፈር የተለያዩ አፈራቶች ቀይ አፈር እንዳለ እንደዚህም ደግሞ ጥቁር ከተለያዩ አፈሮች እንደተፈጠረ ተገልጿል። እዛ ላይ አፈሮቹ ካለሮቹ እንደሚለያዩና አንድ ላይ አደባልቆ በዛ እንደተሰራ ይናገራል ሐዲስ ላይ። የአፈር አይነት ይለያያል። ተቃለ የአፈር አይነቶች እንደሚለያዩ አይበቃ እንደዛ ነው። የፖዝ ሆኗል። አይ በአዳም ሁሱ ከሶስት አይነት አፈር ነው አዳም የተፈጠረ ስላለኝ ነው። አንቺ ደግሞ የተለየ ነገር አልሽኝ። አሁን ምንም የተለየ ነገር አልነገርኩም። አይ በቃሽ። እሺ ፓውዝ ሆኗል። ኦሬዲ ሊያረግፈን ነው ያ ጀማ። ማን ነው ሚዩት የሚያደርገኝ? እኔ ገስ ዶክተር ነበር። ሁለተኛ ሚዩት እንዳታደርጉኝ እሺ። ነው ያወራው። እሺ ቀጥል ይባል። እሺ ምንድነው አይደለም ስለ አዳም አፈር የተለያየ መፈጠር ይቅርና ስለ ራስ ምን ያጣቃለህ የሚለው ነገር ግንዛቤ እንድትወስድ ነው። ይሄን ስለ ደግሞ አፈር የተለያየ ፍንቻ ለመለካከስ ሳይሆን ነገር ለጀነራል ኖሌጅ እንዲሆነ ብዬ ነው።
እኔና እናንተ በእናቶቻችን ማህፀን ውስጥ ስንፈጠር ከስፐርም ነው አይደለም እንገኘውኛ። ያ ማለት እኔ እናንተ አሁን ስፐርም ነን ማለት ቀጥታ ያንን ስፐርም ነን ማለት አይደለም። ገባ? ያ ንፍጥ የሚመስለውን ነገር ነን ማለት አይደለም። ግን ያ ምንድነው ፕሮሰስ አለው። ከቀናት በኋላ ወደ ደምነት ይቀየራል። ያ ደም ደግሞ ወደ ስጋነት ይቀየራል። ያ ስጋ ደግሞ ወደ አጥንት ይቀየራል። ያ አጥንት ስጋ ይለብሳል። ከዛ እኛ ይሄ ተክለቁመናችንን ቦዲያችንን እንይዝና ይሄ ተከልናቶቻችን ማህፀን እንወለዳለን ማለት ነው። ገባ? ስለዚህ አዳም ከተለያየ አፈር ተፈጠረ። አዳም ከተለያየ አፈር ተፈጠረ ብሎ ሲልህ የአፈሩን መለያየት ከነገረ በኋላ ምንጩንም ያገኘው ዜናውንም ወይም ደግሞ ዘገባውንም ያገኘው ከኢስላም አስተምሮት ከዛ ከጭቃ ተፈጠረ ብሎ ሲል የሀብሳ ማትቀር ሰው ነች እንዴ? የረሳሁት ተውቀኝ። እሺ ሀብሳ ይሰጣት የምር የማትቀር ሰው ነች። እሺ እሷ ይሰጣት። እሷ በሙሪታ ትባረክ። እሷ ማትቀር ሰው ነች። እሺ ሌላ ማን አለ? በቃችሁ። እሺ እነ ሙራድ ምናምን ሲመጡ ደግሞ ሁላችሁም ነው የሚነሳሽ። ከሁላችሁም ነው ብላችሁ በቃ ሁላችሁም መቆጣጠር ታቆም። እነሱ ይበቃቸው። እሺ የዘርፉ ምሁራን እሺ የንጽጽር ሰው ይላል ሀዩቲ። ጭራሽ ባይብል ጠቀሽ ለኔ ወይ ማሽ ካሜራ የለዝጋ እሺ አፍና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በሷ ላይ የሙልክ የንግስናና የሱልጣን የበላይ ነው በል ለዑሉ ወንቲቃሊ ወዘዋል የመዘዋወርና ከአንድ ቦታ አይደለም በል